ክርስትናን የማይመጥን ነገር በማድረግ ልምምድ ውስጥ የገቡ አደገኛ የሆነ ልምምድ ያላቸው ሰዎች የኢትዮጵያ ቤተክርስቲያን አስተናግዳለች ባለፉት 10 ዓመት። ስለዚህ ጉራማይሌ በጣም 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 ሲበዛ የማትጠብቀው ሰው በዚህ ልምምድ ውስጥ ታገኘዋለህ። ማጆሪቲው ደግሞ የሚበዙት ደግሞ ብቅ ያሉት ደግሞ ያበላል ያጠጣል፣ በዚህ በኩል ጉዳይ ራሴን ፕሮሞሽን ሰራለሁ ብለው የመጡ ደግሞ ከቶ የክርስቶስ ወንጌል በቅንጣት ያክል ልባቸው ላይ ዶጭ ያላለላቸው ክፉ ልምምድ የተጠናወታቸው ሰዎች ታያለ። ስለዚህ በእነዚህ ሰዎች ጉዳይ ላይ እያደር እየጠነከረ የመጣው የክፉ ልምምድ የኢትዮጵያ ቤተክርስቲያን አንዱ የገጠማት ተግዳሮት ነው። በጎውን ነገር ጠብቀን እያስቀጠልን በጽድቅ በፍቅርና በእውነተኛው እምነት እያስቀጠልን የምንሄደው ጉዳይ ሲሆን የምናርመው ኬዝ ግን በጣም በጣም ከፍተኛ የሆነ የቤት ስራ እየበዛብን ነው ያለው። እሱን ነገር ማስተካከሉ በጣም ጥሩ ነው ብዬ አምናለሁ። ስለዚህ አሁን ያለችበት ቤተክርስቲያን ብዙዎችን ተስፋ ሊያስቆርጥ የሚችል ከአገልግሎት ትተው እየሄዱ ያሉ እያቋረጡ ያሉ መንጋውን ከቀኝ ወደ ግራ እያላጉ ባሉ ክፉ ልምምድ ባላቸው ሰዎች ምክንያት አደገኛ የሆነ ቅርቃር ውስጥ የገባን ያክል እስኪቆጥር ድረስ አንዳንዴ መፈተንበት ራሴ በግሌ ማለት ነው የዚህ ትውልድ አንዱ አካል እስከሆንኩኝ ድረስ የዚህ ክፉ ስርዓት ተሳታፊ ላለመሆን ራሴን በብዙ መረምራለሁ። ከዛ በኋላ ሌሎችን ምሳሌ ሊሆን የሚችልበትን ነገር በምንችለው መጠን እሞክራለሁ። ባለፉት አመታት በጥቂቱ እኔንም በብዙ መንገድ እንዳለ ጽንፍ ይዞ ነው የሚናገረው፣ እንዳለ እንደዚህ ነው፣ እንዳለ በጣም ጨካኝ ነው፣ እንደዚህ ይናገራል፣ እንደዚህ እንትን ይላል እስክባል የደረስኩበት ጉዳይ ቢኖር እንደነዚህ አይነት መታረም የሚገባቸው ነገሮች አህማድም ቀዳሚዎችም አባቶችም የሚባሉ ነገር ቶሎ ብለው ይሄንን ነገር ፐብሊክሊ በየአደባባዩ ቻሌንጅ አድርገን ፈጽመን ማስቆም የሚገባን ነገር የኢትዮጵያ ቤተክርስቲያን ቻሌንጅ ገጥሟታል። እዚህ ላይ በጠንካራ ሁኔታ መስራት እንዲገባን አምናለሁ። በነገራችን ላይ በጣም ጭብጨባና ውዳሴ ፈልገህ በምትኖርበት ጊዜ ይሄን ትተዋል። ይሄን ትተዋል። ነገር ግን እየተሳደቡ የሚደነቁ ሰዎች ስላሉ ይሳደቡ፣ በደንብ አድርገው ያሻቸውን ይናገሩ። ምክንያቱም ቢዝነሳቸውን ነው የምትነካው። አቤት የሚል ሰው ሁሉ የሆነ ነገር በቃ ደውል ጠርተሃል ማለት ነው አካባቢው። በምትችለው መጠን ይሄ ነገር ዋጋ እንደሚያስከፍል አምነህ አይነ እያየ ነው መግባት ያለብህ። ወንጌል ከበፊትም ጀምሮ ቻሌንጅ አለው፣ እየኖረውም ነው የሚቀጥለው። ኢየሱስ እስኪመጣ ድረስ ይሄ ነገር ይኖራል ማለት ነው። እንግዲህ ለጠየቀኝ ጥያቄ በቂ የሆነ ምላሽ ሰጥቻለሁ ባልልም እነዚህንና መሰል የሆኑ ነገሮችን የሚበረታቱትን እያበረታታን ምንቀጥልባቸውን እየቀጠልንባቸው ነገር ግን ከቶውኑ ማስወገድ የሚገባን ነገር ማስወገድ ይገባናል ብዬ አስባለሁ። ሙያተኝነት የበዛበት ዘመን ለደሞዝ ለብር ለጥቅማ ጥቅም አገልግሎትን አፕሮች እያደረግን ያለንበት ጊዜ ስለሆነ ይሄ ነው ኮሮጆ ይይዝ የነበረው ይሁዳ የተባለውን ኢየሱስን ያሸጠ ጉዳይ ይሁዳን የሲኦል ልጅ ያደረገበት ጉዳይ ማለት ይሄ ነው። ከጥቅማ ጥቅም ከሙያተኝነት ምን አገኛለሁ ምን ይሰጠኛል ምድራዊ ነገርን በማተኮር ጉዳይ የመጣች ወይም ደግሞ የቀረብናት አገልግሎት ፍጻሜው የከፋ ስለሆነ ኢየሱስ ክርስቶስ የበጎች እረኛ የእረኞች አለቃ በሚገለጥበት ጊዜ የምናገኘውን ዋጋችንን ትኩር ብለን ብናይ መልካም ነው። ይሄንን ነገር ብናስተካክል ይበጀናል ብዬ አስባለሁ። በቅርብ ጊዜ በቅርብ ሳይሆን ትንሽ የቆየ አንድ ጥናት አይቼ ነበር። የኢትዮጵያ ቤተክርስቲያን 3 ተግዳሮቶች፣ አንደኛው ሊደርሺፕ ነው። ከዚህ በፊትም እንትን ብየዋለሁና ሊደርሺፕ ያስተምረው ትምህርት፣ ሶስተኛ ደግሞ ጸጋ ስጦታና ልምምድ ላይ ሁለቱም ነገር ባላንስ ይፈልጋል። ሊደርሺፕም የራሱ የሆነ ባላንስ አለው፣ ትምህርትም ራሱን የቻለ ፍሬምወርክ ባላንስ አለው። የኢቫንጀሊካል ወይም የወንጌል እውነት የሚባለው ነገር ራሱ እንደ ቤተክርስቲያን መስመሩ መሰመር አለበት ባይ ነኝ እኔ በግሌ። ምክንያቱም መሰረታዊ የሆኑ የክርስቶስ ትምህርቶችን ሁሉም እንደ ወንጌል አማኝ ብንቀበልም ደግሞ እንደ ሁላችንም በምንጠራበት እንደ ወንጌል እውነት በምንጠራበት ነገር ላይ የተለያየን ዲኖሚኔሽናል ኮንሴፕት ወይ አጥቢያ ቤተክርስቲያን ትምህርቶችም አብረው ስላሉ ምናልባት እንግዲህ በዚህ አቅጣጫ ላይ እንዳልከው ሲኒየር የሆኑ ሰዎች አሉ በኢትዮጵያ ቤተክርስቲያን። ባይዘው ሰዎች እንዲያውቁ የምንፈልገው ነገር ምንድነው? የኢትዮጵያ ቤተክርስቲያን በጣም ትልልቅ ሰዎች አሏት። መጽሐፍ የጻፉ ብዙ ዓመት ያስተማሩ ትልልቅ ሰዎች አሉ። እነዚህን ወደ አንድ አምጥቶ ውይይት ቢደረግበት፣ ናሽናል ውይይት ቢደረግ
ምክንያቱም ለምንድን ነው ሲባል የኢትዮጵያን ነገር ስር ነቀል ለውጥ የምናመጣው አንደኛው መንገድ ይህ ነው ይሄኛው ነው ብዬ አምናለሁ ፐርሰናሊ። ምክንያቱም አንዳንዱ ፔንቴኮስታል ነው፣ አንዳንዱ ካልቪኒስት ነው፣ አንዳንዱ አርመን ነው፣ አንዳንዱ ሳሙኤል ነው። እነዚህ አይነት እውቀቶች በራሱ በቤተ ክርስቲያኑ ውስጥ እንደ ወንጌል አማኝ ምክንያቱም የኛ የኢትዮጵያ ክርስትና ኦልሬዲ የተዋሃደ ነው፣ የተቀላቀለ ነው፣ ሳናቀው የተቀላቀለ ነው እና ያንን ነገር የምናጠራበት እንግዲህ በዚህ እውቀት ላይ የሥነ መለኮት አስተማሪዎች፣ ቤተ ክርስቲያን የመሩ መሪዎች፣ ብዙ ዓመት ያገለገሉ ሰዎች አንድ ላይ በመሆን ለሀገሪቷ ለወንጌል አማኞች የሚጠቅም ነገር ቢያቀርቡ የሚል ሀሳብ አለኝ። አሁን ማነሳለ ጥያቄ ምንድነው በኢትዮጵያ ያለ ቤተ ክርስቲያን እና እንደ ቸርች ለምሳሌ ሁላችንም ሰማዋን የሆነ አብሮን የሚቆም የሚመክር የሚገስጽ መንገድ የሚያሳይ ሁላችንም የሆነ መንገድ ላይ በሆነ መንገድ ሄደን የሆነ የመለሱ ሰዎች ይኖራሉ። በእኔ ብትመጣ በጣም ብዙ አስተዋጽኦ ያላቸው ሰዎችን መጥቀስ እችላለሁ። እንደነ ጳውሎስ ፈቃዱ፣ አንተን የተወሰኑ ሰዎችን በእኔ ላይፍ ላይ ፐርሰናል ነገሬ ላይ አካሄዴ ላይ ምክር የሚሰጡ አድቫይዝ የሚያደርጉ ሰዎች አሉና እንደናንተ አሁን ሲኒየር የሆኑ በዝማሬ አገልግሎት ላይ የቀደሙ ሰዎች ወጣቶች እየመጡ ስለሆነ ወጣቶችን አሁን አንተ አቅርበ የመስራት ሀሳብ እንዳለ አውቃለሁ። የማስተማር የመምከር እንደዚህ አይነት ነገር እና ቤተክርስቲያን ስፔሻሊ አንተም ካንተም ጋር ያሉ የቀደሙ ዘማሪያን ወጣት ዘማሪያኖችን መንገድ ሊስቱ ይችላሉ። ልክ ነው። አሁን ስለኔ ፐርሰናል እንደነገርኩ የተለያየ መንገድ ሊያልፉ ይችላሉና አቅርቦ ከመምከር ከመስራት አንጻር ምን ታስባለህ አንተ? ለምሳሌ በአጭር ቃል ቅድም በመግለጫ ወይም ደግሞ ጥቂት ለማብራራት እንደሞከርከው ከአንድ ሰው የህይወት እንቅስቃሴ ጋር በተያያዘ በምክር የተለያዩ ነገሮች ሰፖርት በማድረግ አብረው የሚቆሙ አሉ። አካሄድን የሚያሳዩ አደራረግን የሚያሳዩ ሰዎች አሉ። እግዚአብሔር ነው የሚሰጠው እንደነዚህ አይነት ስፔሻሊ እያንዳንዷን ነገር ተከትለው የሚበረታውን ማበርታት፣ የሚቀነሰውን ወይም ልናስወግደው የሚገባውን በማስወገድ ልንጠቀም የምንችል ሰዎች ወይም ደግሞ ለተጠራንበት ቁም ነገር እንድንበቃ የሚያደርጉን ብርቱ ሰዎች አሉ። እግዚአብሔር አንዱ ሰውን ሲባርክ በሚመክርና በሚገስጽ መንገድ አቅጣጫን አደራረግን በሚያሳይ ሰው እግዚአብሔር በመሪ ይባርካል ሰዎች። እኔ ብዙ ሰዎች ካጠገቤ በሩቅም በቅርቡም ቆመው በብዙ ያበረቱኝ እንደው አንድም ቃል ሳይተነፍሱ ህይወታቸውን ብቻ አይቼ ብዙ የተከተልኳቸው ሰዎች አሉ። አሁን በዚህ ዘመን ባለች ቤተክርስቲያን ውስጥ እኔን ጨምሮ ለእውነተኛው ነገር ለመታዘዝና መንገድ ለማየት እነሆ ባሪያህ ይሰማል ተናገር የደከመው ኤሊ ነው ይሄንን ለሳሙኤል የጠቆመው። እግዚአብሔር እየጠራው እንደሆነ ስላወቀ ባሪያህ ይሰማል ተናገር በል አለው። ምን ቢደክምም ከዝለቱ ውስጥም ሆኖ እግዚአብሔር እየጠራው እንደሆነ ሳሙኤልን አስተውሎ ያንን ነገር ነገረው። ከዛ በኋላ ነብዩ ሳሙኤል እግዚአብሔርን ድምጽ መለማመድ እግዚአብሔርን መስማት በብርቱ የጀመረው ከዛ ጊዜ ጀምሮ ነው መጽሐፉ እንደሚያስተምር ማለት ነው። ሞክሬያለሁ። ካለኝ ጥቂት ልምድ አጠገቤ ቆመው በአጥቢያ ቤተክርስቲያንም አብረውኝ በአገልግሎት የሚተጉ ሰዎችም ከምክሬ ከህይወቴ ካካሄዴ ብዙ የቀሰሙት ነገር አለ። እኔ መደክምባቸውና ፈጽመው ደግሞ እኔ የሄድኩበትን አካሄድ እንዳይሄዱ ደግሞ ህይወቴን በግልጽ ያሳየዋቸው ሰዎች አሉ። ሰው በምድር ላይ በጣም እኔን የሚያክል የለም እኔ ፐርፌክት ነኝ ብሎ ለማውራት በጣም ሲበዛ ትህትና የጎደለው ነገር ነው ብዬ ነው ማምነው። ሰው ብርቱና ደካማ ጎኑን አሳይቶ ነው አንተን ሊያስተምር የሚችለው። እኔ በዚህ በኩል ጠቃሚ ነገር አለኝ፣ ይሄንን መስለህ ሂድ ጨምርበት፣ just add something strong ማለት ነው። ጨምረህ ሂድ፣ ይሄን ነገሬን ግን እንዳትደግመው። ለምሳሌ ስንፍና ሊሆን ይችላል፣ ክፉ ልምምዶች ሊሆኑ ይችላሉ። እኛ ገልጸን ማናወራቸው ነገር ግን በነፍሳችን ዝለን ብዙ ተግዳሮት የገጠመን ነገር ይኖራል። በህይወቴ ዘመን አጠገቤ የቀረቡ ሰዎች ከኔ የተማሩትን ነገር እነሱ ቢያውቁት ጥሩ ነው፣ ቢናገሩት እንደማለት ነው።
ያንን ኢሹ እነሱ ቢነኩት ጥሩ ነው ስለራሴ ባላብራራ ማለት ነውና ነገር ግን አሁን ወጣት አገልጋዮቻችን በዚህ ዘመን እየመጡ ያሉ ሰዎች አሉ ለምሳሌ እኔ በቁም ነገር ጌታ አምላክ ረድቶኝ በጣም አህመድ ከሚባሉት ጋር ያለፉትን አመታት ቆሜ አገልግያለሁ ኢሚዲየትሊ እግዚአብሔር ከሰጠኝ ከጠቀመኝ ነገር አንዱ ምንድነው ጉልበታቸውን የሳምኳቸው አገልጋዮች አሉ ባርኩኝ በቃ ምክንያቱም እስከ መጨረሻው ፎር ግራንትድ ይሄን ነገር ቆጥሬ በቃ እሱ ረጅም ዘመን ቢቆጥር ከኋላው መጥቻ አብሬ ነው የቆምኩት እግዚአብሔር አከበረኝ በሚል አቲቲዩድ አደገኛ ነገር ውስጥ በመግባት ተከሻ መለካካትና ጉል ነገር ውስጥ መግባትም ሳያስፈልገኝ ባርኩኝ መላቸው ዛሬም በብዙ አክብሮት አብሬያቸው የእግዚአብሔር ነገር ያከናወንኩ መገኝላቸው ሰዎች አሉ እና ለመመከር መልካም ምክር እንደ ጠሊቅ ውሃ ነው እንግዲህ ጠቢብ የሆነ ሰው እንደሚቀዳው ነው መጽሐፍ የሚያስተምረን በጎንና መልካም የሆነውን የህይወት መልክ የመረጠ ሰው ዋጋ እንደሚያስከፍለው አምኖ ወደዚህ መምጣት አለበት እኛ በዚህ ዘመን ያለነው ምን ይገኛል እዛ ቸርች ምን ይመጣል ከካካሌ ጋር ብታይ ምን ተጽኖ ፈጥራለሁ የሚል ከባባር ጥቅም አሳዳጅ ትውልድ ስለከበበን የሚታዩ ነገሮችን ነው የህይወትህን አሁን ለምሳሌ ሐዋርያው ጳውሎስ ጢሞቴዎስን አካሄዴን መሰል የሚለው ህይወቴን መሰል እኔ ይሄንን ነገር አድርጌያለሁ በህይወቴ እናክል ዋጋ ከፍያለሁና ይሄንን መሰል ይሄንን ቀጥልበት ይያለ ለመንፈሳዊ ልጁ ይመክረዋል እና አሁን እኛ ጋር አንዱን ጥለን አንዱን አንጠልጥለን ነው ብዙ ማዝንበት ብዙ ልቤ ደስተኛ ያልሆነበት ነገር አለ ሰው የሚቀርብህ ሚፍነከነከበትና በጣም ደስ የሚሰኝበትን በቃ ፋንታሲ የሆነውን ነገሩን ብቻ አስቀጠበክለት ድረስ ነው ሚነካ ነገር ካለውና ያችን ቁስሉን ነካ ካደረክ ሄዶ ስም ነው የሚሰጥህ ሌላ ነገር አይደለም የዚህ ዘመን አስፈሪ ነው ስለዚህ አሁን ኮሙኒኬሽኔ ላለማ ነገርን ኃይልን ላለማባከን በጣም ጠባብ ነው የሚጠቀሙ ሰዎች ካሉ ቀርበውኝ የእግዚአብሔር ነገር እንዲማሩ ፈቅዳለሁ ከዛ ውጭ ግን ቀርበውኝ ሌላ አይነት አቃቂር ላይ ያወጡ የሚችሉ ሰዎችን በከባድ ፍጥነት እየሸሸዋቸው ነው ያሉት ምክንያቱም እኔንም አይነጹም እነሱም አይታነጹ ስለዚህ በዚህ ዘመን ያሉ አገልጋዮች በዝማሬው ላይ ያሉ በሌሎች ዲፓርትመንቶች ላይ የሚያገለግሉ አገልጋዮች እውነት ለመናገር እስቲ ዘድ ልጠይቅ ቀርበው ምክር ሐሳብ እንኳን ይቀርብ ተብሎ በጉባኤ እንደዚህ ተሰብስበን ምክር ሰምተው የሚሄዱ ናቸው ወይ ወገኖቻችን እውነት አንተ ማን የሚል ሰው የለም ወይ እንዲህ አይነት ሰው አልበዛብንም ወይ ለዚህ ነው አህመድ መቅለልም ስለማይፈልጉ የከፈሉትን ዋጋና በእግዚአብሔር ቤት ውስጥ የሰነበቱበትን የህይወት ዋጋ ዲስግሬስ የሚያደርግ ትውልድ እየተነሳ ስላለ ሽሽት ነው ያለው አሁን እነሱን አስታርቀን ነገር ግን ይሄን ስል ጀነራላይዝ እያረኩ አይደለም አሉ ምክር የሚሰሙ የእግዚአብሔርን ነገር ቀርበው ካንተ መቅዳት የሚፈልጉ ከሌሎች እግዚአብሔርን ከሚፈሩ ሰዎች ያለፉበትን ህይወት ለመምሰል የሚተጉ በጣም ብርቱ የሆኑ ወጣቶችን ወይም ወገኖችን አይቻለሁ ነገር ግን እንደ እርሾ ሆኖ አደገኛው ነገር እየተስፋፋ ያለው ምንድነው ችግር የለም አንተ መከርከኝ አልመከርከኝ ምን አላልከኝ ራሴን ማብቃት የምችል ነኝ የሚል ትውልድ እየበዛ ነው ያለው በዚህ ኬዝ ሲወድቁም ያነሳቸው የለም አደገኛ ልምምድ ውስጥ አሉ አደገኛ ልነግር ከምችለው በላይ ልትሳቀቅበት እንዲ አንገት ምትደፋበት የህይወት ልምምድ ውስጥ እንኳን ሆኖ አጠገባቸው ሰው የለም ለምን የሚያቋቸው መልክ በመገንባት ገጽታ በመገንባት በመልበስ በመፍነክነክ አብሮ ከበርቻቻ በማለት እንጂ በእግዚአብሔር ቃል በጾም ጸሎት አብሮ በመትጋት የተክሳጽን ቃል በማቅረብ ኮሬክት የሚደረገውን ኮሬክት በማድረግ የሚተጋ ከነሱ ጋር አብሮ የሚቆም ብዙ ሰው ስለሌለ ጉዳታቸውን ብቻቸውን አስታመው ብቻቸውን ማቀው እየኖሩ ያሉ በጣም ብዙ ሰዎች አሉ ነገር ግን የሚጠቅመን ምንድነው ቀረብ ብለን በዚህ ዘመን ሊያግዙን ሊያንጹን ብዙ መንፈሳዊ ነገር ሊያስተምሩን የሚችሉ ሰዎች አሉ አህመድ አሉ እናቶች አሉ አባቶች አሉ የቀደሙ አሉ ከነሱ ጋራ የእግዚአብሔር ነገር ለመስራት ልባችንን ብናቀርብ ህይወታቸውን ብንመስል ብዙ ልንማር እንችላለን ብዬ አስባለሁ ስለዚህ እኔ አሁን የጠየቀኝ ጥያቄ ቀደም እንዳልኩ ነው ወንድሜ አሁን በዚህ ጊዜ አንጨርሰው በተግባር የምናየው ወሳኝ የሆኑ እርምጃዎች ሊወሰድባቸው የሚችሉ ነገሮች ናቸው ስለዚህ እንደኔ አሁንም አብረውኛሉ እንደ አጥቢያ ቤተክርስቲያንም ከአጥቢያ ቤተክርስቲያንም ውጪ ከቤተክርስቲያናት የሚመጡ ማገኛቸው
በቴክስትም በስልክም በአካልም በምን ማገኛቸው ብዙ ሰዎች አሉ። ከነሱ ጋራ የምችለውን ነገር እያደረኩ የእግዚአብሔርን ነገር አከናውናለሁ። ነገር ግን እቺ ጽንፍ ብትቀርብን ጥሩ ነው። መርጠን ብቻ አስቀምጠን የሚስማማንን ለምሳሌ መድኃኒት ስትወስደው እኮ አብዛኛው መድኃኒት መራር ነው። ትክክል። አሳምሞ የሆነ ነገር አድርጎ ነው የሚፈውስህ። ትክክል። የጽድቅ አቋም እውነተኛ መንፈሳዊ ህይወት እግዚአብሔርን መምሰል የሚባለው ነገር ያላቸው ሰዎች ትክክል በአብዛኛው አቋማቸው በጣም ከባድ ነው። ስለዚህ ትቀርባለህ። ስትሮንግ የሆነውን የነሱ የሚወጡትን አቀበት አብረህ ያለከለከም ቢሆን መውጣት ግዴታ ነው። እኔ አልፈልግም፣ ሜዳውን ነው የምሮጠው፣ የድሎት ወንጌል ነው የምፈልገው፣ በዚህ ምድር ላይ ተደርጎ የሚጠፋ ነገር ነው የምፈልገው ያለ የመረጠው ትውልድ ይኸው መልኩን እያየው ነው። መከባበር የለም። አሁን እንኳን በመኛ ጥንቃቄ እያወራን እንዳለ ታውቃለህ። ትክክል ገብቶሃል? ቁጭ ብሎ ምን ሊል ፈልጎ ነው የሚላል። ምን ነው አንተ ያለኔ ማንም የለም አልክ የሚልም ይኖራል። ዳስ ሂዝ ቢዝነስ ራው። አንድ ነገር ልንገርህ፣ እንደነዚህ አይነት ሰዎች በታላቁ ጌታ ላይ አቃቂር ሲያወጡ የኖሩ ፈጽሞ የህይወት ቃል የማይስማማቸው ሰዎች ነበሩ፣ አሉ፣ ይኖራሉ። ይሄንን ታሳቢ አድርገህ የሚሰሙ ግን አሉ፣ በእውነት ቃል የሚታነጹና ህይወትህን አይተው በበጎ መልኩ ህይወታቸውን ሊቃኙ የሚችሉ እንሆኝ የሚሉ ኃያሎች አሉ። ከነሱ ጋር ትሰራለህ እንጂ እከሌ ተቃወመኝ እከሌ እንዲያለኝ ብለህ አፍህን ዘግተህ እንድትኖር ስለሆነ የሚፈለገው ይሄንን ደግሞ ልንስማማበት አንችልም። ብራዘር ልንስማማበት አንችልም። ሶ የምክርን ቃል የሚያስተናግዱ ለህይወታቸው በእውነተኛ መንፈሳዊ ህይወት ሊመላለሱ የሚችሉ የእግዚአብሔር ቃል ፍቅር ያላቸው የጸሎት ፍቅር ያላቸው በተቀደሰ ህይወት እግዚአብሔርን ለማክበር የሚጥሩ እለት እለት ከኃጢአት ጋር ደም እስከ ማፍሰስ ድረስ ሊጋደሙ የሚችሉ ኃያል ሰዎች ለማፍራት ኮስቲ ነው፣ በጣም ኮስቲ ነው። ነገር ግን ዋጋው ታላቅ ስለሆነ ፍሬውም ውጤቱም ታላቅ ስለሆነ ለዚህ እንተጋለን። ክብር ለኢየሱስ ይሁን። ስለዚህ ቅሬታዎች አሉ፣ በጸጋ የተመረጡ ቅሬታዎች፣ ጌታን የሚወዱ ከነሱ ጋር እግዚአብሔርን ስራ እየሰራን እንቀጥላለን። ነገር ግን በዚህ ዘመን ላሉ አገልጋዮች እኛም ከተነሳን በኋላ ለመጡ አገልጋዮች ያለኝ ምክር ምንድነው? በተጫለ መጠን ሸቀጣም ባንነው። ሸቀጣም አጭበርባሪ ባንነው ጥሩ። ለምሳሌ አገልግሎት ሲባል ገንዘብን ብቻ ፎከስ አድርገው የሚኖሩ ልጆች አሉ። ይሄን በደንብ ልቀቅልኝ እሺ። ገንዘብና ገንዘብ ብቻ። ስንት ይከፍሉኛል፣ አከሌ ጋር ስንት ይገኛል። ለምንድን ነው እስቲ አንዳንድ ልጆች ይቅርታ አድርግልኝና ሐሰተኛ ነቢያቶች ጋር ቀኑን ሙሉ አታሞ ሲመቱ የሚውሉ ልጆች አሉ። እንዲህ እየዞሩ ይዘምሩላቸዋል አይደለም፣ እየዘፈኑላቸው የሚሉ ልጆች አሉ። አያስቆሙህም ምናምን የሚሉ ኦልሬዲ እኮ እነዚህ በቆማቸው የሞቱ የቆሙ ናቸው። እንዴት ነው እየዞሩ ለነሱ የሚዘምረው? ዩሲ እነዚህን ሰዎች ቀርበህ ምን አናቀህም እንዴ? ምን ልዩነት አለ? በዛም ቸርች ነው እዚህም ቸርች ነው፣ ምን ችግር አለ? እነዚህ ልጆች ይኸውልህ በዘመናት መካከል የቤተ ክርስቲያን ቁስሎች ናቸው። ትውልዳቸው ባያቸው ቁጥር የሚያፈር ነው። ገንዘብን አስመልክቶ የሚደረግ ሩጫ፣ ስንት ይከፍሉኛል፣ ስንት ይሰጣል እዛ ቦታ ላይ የውጭ ሀገር ጉዞ፣ የሀገር ውስጥ እንቅስቃሴ። ፎከሳችን ይሄ ወንጌል ሪያሊቲን ቁጭ አድርገህ የምትሄድበት ወንጌል ካልሆነ በቀር ወንጌል አይደለም። ስሌት ቁጭ ተብሎ ስሌት ነው ዋናው። እዛ ከሌጋ ሲሄድ የሚከፈለኝ ገንዘብ አለ፣ እሱ ነው። እዚህ ጋር የቤት ኪራይ አግጦ ይጠብቀኛል። እዚህ ጋር ደግሞ በ20 ምናምን ሺህ ብር መገዛ ጫማ አለች፣ እሷን ማን ይገዛልኛል ምናምን እየተባለ ነው የሚኖረው። ይሄን ሰው ነው ቁጭ አድርገህ የምትመክረው? ይሄው በቃ እንጫጩ። ሶ በሚቻለው መጠን እኔ እንግዲህ ባለፉት ዘመናት በኢትዮጵያ ቤተክርስቲያን ውስጥ ባገለገልኩባቸው በኖርኩባቸው ዘመናት በቃ በሚችለው መጠን ሃሌሉያ እያልኩ በቃ ጸጥ ባለ ህይወት ለመኖር ብዙ ያየኋቸው አማድ አሉ የመከሩኝ። እንዳለ እንደዚህ አድርገህ ይሄን ነገር እንዳትል። ጸጥታቸው ዝም ብለው የሚናገሩ ሰዎች አሉ። ዝምታቸው የሚናገር ህይወታቸው የሚናገር ሰዎች እነሱን እያየሁ ይጃለሁ። እና አሁን ፎከሱ ምንድነው? ከች ሲባል ምን አገኝበታለሁ? ለምሳሌ ያበላል። እችን ነገር ዘመናትን ስንናገር ኖረን እንትን ያበላል እንትን በጣም ጥሩ ነው እርሶ የሚሞክሩት አይነት ነገር ሆኖ ማንንም የሚሰማበት ዘመን እስከማይመስል ድረስ እጅግ የተጣረሰ ነገር እያየን ያለን። ሶ
እችን በተኗን እንደዚህ ነው አሁን የተጫንኳት ቶሎ ንስሐ በሚገባ በሚመለስ አሁን ለምሳሌ እኔ አንድ ነገር ካንተ ጀምሮ ይሄንን መልእክት ለሚሰሙ ልናገር መኖሪያዬ የዘላለም አምላክ አሁን ለምሳሌ የማገለግልባት አጥቢያ የተመሰረተችው አጥቢያ ከዚህ በፊትም ያገለገልኩባቸው ዲኖሚኔሽኖች ዋጋዬን አልከፈሉኝም አሁንም ደሞዝተኛ አይደለሁም ይሄ ሲባል ለሰው ገንዘብ አያስፈልገውም ለሰው አብሮት አያስፈልገውም ለሰው እንደዚህ አያስፈልገውም በቃ የሆነ ነገር ብቻ የሆነ ይኑር ሰይጣንም እኮ የዳቦን ተጽዕኖ ስለሚያውቅ እኮ ነው ጌታችንን በዳቦ ሊፈትነው የመጣው እስቲ ይሄንን እንደ ተራበ ስላወቀ በክፍተቱ መጥቶ ነው የፈተነው ነገር ግን አንድ ነገር ታሳቢ ብናደርግ ከሁሉ የላቀውን ቃሉን ይሄ ሁሉ የምታየው ነገር የመጣው ከማይታየው ነው እግዚአብሔር ይሄንን ነገር እንደሚያደርግልህ አምነህ ዋጋዬን የምትከፍለኝ አንተ ነህ እኔ አገለግልሃለሁ ከማይታሰብ ቦታ በኤዶሚያስ ምድረ በዳ ላይ ውሃ እንደመጣ ካልተጠበቀ ቦታ ምህረትህ እንዲገንልኝ ብሎ ቢጸልይ እንኳን እንዳገልጋይ እኮ በዚህ ይኖራል በቃ አባቶች የኖሩት በዚህ ወግ ነው አሁንም ብዙ ምሳሌዎች የሚሆኑ ሰዎች አሉና ምክሮችንና የህይወትን መልክ በደንብ ምክርን ተቀብሎና የህይወትን መልክ እንደ እግዚአብሔር ቃል አድርጎ ለመመላለስ ያለው ህይወት ወንድሜ ዋጋው በጣም 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 ውድ ነው እጅግ ዋጋ ያስከፍላል ተቆጥበህ እያመመህ እያማጥክ መኖር አለብህ ምክንያቱም ማጆሪቲው የሚፈልሰው ወደ ሆነ ሰፈር ስለሆነ ተለይተ መጓዝ ራሱ የሚችል ዋጋ ስለሚያስከፍል ማለት ስለዚህ የተክሳጽን ቃል የእግዚአብሔርን እውነት ልጄ ሆይ አባትህ ወይም የሚቀጡህ በቀጡህ ጊዜ ታገስ እኮ የሚለው የእግዚአብሔር ቃል እውነት ልጅ የመሆን አንዱ መገለጫ ነው ቁንጥጥ ሲያደርግ መስል እንድታበጅ ጸንተ የእግዚአብሔር ነገር እንድታስብ የሚያደርግ ነገር ነው ስለዚህ እንደዛማ ባይሆን ኖሮ አሁንም ዋጋ እንከፍልም ነበር አሁን አንዳንዶች የሚሮጡለትን የሚያለክልኩለትን ነገር እኛ መጽሐፍ ቅዱስ ፈቅዶልን ቢሆን ኖሮ ደብል ጥፍ አድርገው ነበር ግን ውጤቱ ከንቱ ነው ብኩርናህን በምስር ወጥ ለምን ተቀይራለህ ማን ነው ይሄንን በማገልገል ጉዳይ ቀረኞች አለቃ ማትቀበለው ከሆነ ማን ነው ዋጋ ሊከፍል የሚችለው ማንም ሰው ሊከፍል አይችልም ጌታና ጌታ ብቻ ነው ብድራት መክፈል የሚችለው እንደምንራብ እንደምንጠማ እንደምንታረዝ እንደምንወድቅ የሚያስቡ ነበሩ ይሄው ቆመናል ክብር ለኢየሱስ ታርፈናል ለብዙ ሶ ይሄንን ነገር አስበን በአምላካችን በእግዚአብሔር ፊት በዚህ እውነት ብንመላለስ በጣም ደስ ይለኛል ቴንክ ዩ እኔ አሁን ምንድነው መሰለህ ከዚህ በፊት የዛሬ 4 ወር 5 ወር አካባቢ አንድ ጽሑፍ ጻፍኩኝ አጥቢያ ቤተክርስቲያን የሌላቸው ታዋቂ አገልጋዮች እኔ አሁን ስለ አጥቢያ ቤተክርስቲያን መያዝና በአጥቢያ ቤተክርስቲያን ውስጥ ሰሚት አድርጎ ስለማገልገል ምክንያቱም ምንድነው ድሮ የቸርች ነው የምትባለው ምክንያቱም አንድ አጥቢያ ቤተክርስቲያን የሌለው አገልጋይ ሞባይል አገልጋይ ነው ማለት የት እንደሆነ አታውቅም ማን እንደሚጠራ አታውቅም ህይወቱን መገምገም መገሰጽም አታውቅም ሶ በጣም ዲስ ዴስ ደግሞ አደገኛ አንድ ነገር ለማስተካከል እንኳን ብናስብ ብለን እንዳናስተካክል የሚያደርገን አጥቢያ ቤተክርስቲያን የላቸውም ብዙ አገልጋዮች